እንደሚታወቀው በሀገራችን ውስጥ ከተማረው ይልቅ ያልተማረው ጥሩ የሚባል የስራ ደረጃና ጥሩ የሚባል የገቢ ምንጭ አለው። ሁላችንም አንድ አይነት ፍላጎት የለንም። ሁሉም ሰው የተለያየ መክሊት፣ የተለያየ ፍላጎትና የተለያየ ዝንባሌ አለው። ስለዚህ ሁላችንም የራሳችን ዝንባሌና ፍላጎት መከተል እንጂ ያለብን እከሌ ትልቅ ቦታ ላይ ስለደረሰ፣ እከሌ የሆነ ስራ ስለሰራ፣ እሱ የሰራውን ስራ እኛ መስራት ብንችል እንደሱ ሰክሰስ እንሆናለን ብለን ማሰብ የለብንም። በተለይ ከአእምሯችሁ መርሳት የሌለባችሁ ነገር አሁን ላይ ተቀጥራችሁ እየሰራችሁ ይሆናል። ይሄ ግን ሁሌ ቀጣይነት መኖር እንደሌለበት ማሰብ አለባችሁ። ካሁኑ የራሳችሁን ነገር ለማግኘት ሁሌም ቢሆን መተኛት የለባችሁም። በቅጥር መቼም ቢሆን ሀብታምና የምትፈልጉበት ደረጃ ላይ መድረስ አትችሉም። በአጠቃላይ ራሳችሁን ለማሻሻል በምታስቡበት ሰዓት እናንተ ማማከር ያለባችሁ ከእናንተ የተሻሉትን ሰዎች ነው። ከእናንተ አንድ ስቴፕ ከፍ ያሉ ሰዎችን ስታማክሩ ከነሱ ከልምድና ከተለያዩ አይነት የህይወት ተሞክሮ ስለሚያስተምሯቸው እናንተን ወደፊት ለማስቀጠል አንዱ መንገድ ነው። ፈጽሞ የመለወጥ ፍላጎት ከሌላቸው ሰዎች ጋር ጊዜያችሁን አታሳልፉ። ምክንያቱም ነገ ከነገ ወዲያ ከነሱ የባሰ ድህነት ውስጥ የምትገኙት እናንተ ናችሁ። ድሃ መሆን ችግር የለውም፣ ግን ህይወታችሁን በሙሉ ድህነት ውስጥ ማሳለፍ የለባችሁም። መለወጥ ትችላላችሁ፣ መንቀሳቀስ ትችላላችሁ፣ ማድረግ ትችላላችሁ። ምናልባት ድህነት የህይወታችሁ አንድ አካል ሊሆን ይችላል እንጂ እድሜ ዘላለማችሁን እናንተ ጋር መጣበቅ የለበትም። ምክንያቱም መብት ስላላችሁ፣ ሀብታም የመሆን መብት ወይም ደግሞ ገንዘብ የማግኘት መብት ወይም ደግሞ ይህን ምድር እኩል የመጠቀም መብት አላችሁ። ሁሌም ቢሆን ለመማር ራሳችሁን አዘጋጁ። ሁለት ነገሮችን ለራሳችሁ ጠይቁ። አንደኛው ምን አይነት ክህሎት አለኝ? ሁለተኛው ደግሞ በዚህ ክህሎቴ ምን አይነት ሰው ሊጠቀምና ሊገለገል ይችላል ብላችሁ አስቡ። እነዚህ መልሶች እናንተ የምትሄዱበትን አቅጣጫ ይወስኑታል። ብዙ ጊዜ ሀብታም ለመሆን ሲሞክሩ ሰዎች እችን መንገድ ይጠቀማሉ፣ ነገር ግን ብዙ ጊዜ አይሳካላቸውም። ይህም ሀሳብ እድለኛ ሆናለሁ የሚሏት ቃል ነች። አንድ ሰው ምንም ነገር ሳይዘጋጅ ዝም ብሎ እድል ብቻ ራሱን ህይወቱን ሊያቃናለት አይችልም። ትንሽም ራሱን ማዘጋጀትና መንቀሳቀስ አለበት። ምናልባት እድል በህይወታችሁ ሊመጣ ይችላል። ያ ማለት ግን እድለኝነት ብቻ በቂ አይደለም ማለት ነው። እናንተ ስራን ለመስራት ወይም ደግሞ ለመለወጥ በምትዘጋጁበት ጊዜ በመንገዳችሁ የሚመጣ ነው እንጂ እናንተ እድልን ብቻ ቁጭ ብላችሁ ስለጠበቃችሁት ወደ እናንተ የሚመጣ ነገር አይደለም። የሰው ልጅ እድሉን ብቻ የሚጠብቅ ከሆነ ህይወት ይከብደዋል። እስኪ ያስቡት፣ አንድ ሰው ሁሌ ሎተሪ እየቆረጠ አንድ ቀን ይደርሰኛል ብሎ ሲያስብ፣ የሰው ልጅ ሁሌም ቢሆን ዝግጁ መሆን አለበት። ሁሌም ቢሆን። ሌላው ድህነት ውስጥ እያስቀረን ያለው ልማድ ይሄኛው ነው። የሚያስፈልገን ሳይሆን የምንፈልገው ነገር ላይ ገንዘብ እናወጣለን። ሁሉንም ነገር ሊያስፈልገን አይገባም። ሁሉንም ነገር ልንፈልግ አይገባም። ዋናው ነገር የትኛው አስፈላጊ ነው፣ የትኛው ደግሞ እንፈልገዋለን ነው። ለምሳሌ ብዙዎቻችን አስተውላችሁ ከሆነ ከማናንሼ የሚመስል ባህሪዎች አሉን። ከማናንሼ ብለን የምናስብ ከሆነ ሁሌም ወደ ኋላ እየተጎተትን በህይወት እየተታለልን ሁሉም ነገር የሚገባን ዘግይቶ ይሆናል። ዘግይቶ ደግሞ ከገባን በኋላ ለመነሳት ትንሽ አስቸጋሪ ነው። ጊዜያችንን ማባከን የለብንም። አሁኑኑ መነሳትና ትኩረት ማድረግ አለብን። የምንፈልገው ሳይሆን የሚያስፈልገን ነገር ላይ። እስኪ ወደ ኋላ አስቡት። ከእንትና ጋር እኩል ለመሆን ወይም ደግሞ ከጓደኞቻችሁ ጋር እኩል ለመሆን የለበሳችኋቸውና የገዛችኋቸው ልብሶች፣ ከነሱ ላለማነስ፣ እነሱን ለማስቀናት፣ ከሰው እኩል ለመባል የለበሳችኋቸው የገዛችኋቸው ልብሶችን አስቧቸው። በቃ አንዴት ለብሷቸዋላችሁ፣ ከነሱ እኩል ናቸው። ህይወታችሁ ላይ ግን ምንም የጨመራችሁት ነገር የለም። ስለዚህ ተታላችኋል ማለት ነው። ለፍታችሁ ጥራችሁ ግራችሁ ያገኛችኋትን ገንዘብ ለዛች ስሜት ራሳችሁን ለማስደሰት ከሰው ላለማነስ ብላችሁ አጣችሁት ማለት ነው። ስሜቶቻችሁን ልትቆጣጠሩ የማትችሉ አይነት ሰዎች ከሆናችሁ ገንዘባችሁን ልትቆጣጠሩት አትችሉም። ብዙዎቻችን በድህነት ውስጥ ነው ያደግነው። ያ ድህነት ደግሞ የፈጠረብን ቀዳዳ ወይም ደግሞ ክፍተት ይኖራል። ትንሽዬ የምታፈስ ነገር። ታዲያ ያቺ ትንሽዬ ነገር ትንሽ ገንዘብ ባገኘ ሰዓት ያችን ቀዳዳ ለመሙላት ወይም ደግሞ የድህነት ጠባሳችንን ለማገገም ስለምንፈልግ ከሰው ላለማነስ ብዙ ነገሮችን እንሰራለን። ያገኘነውም ነገር እየገዛ እናልፋለን። ያ ደግሞ ውስጣችን ያለውን ነገር ያደግንበትን ነገር የሚሞላልንና የሚያስደስተን ይመስለናል። ነገር ግን የሚሞላው እሱ አይደለም። ምንም ነገር ብትገዙ ለእናንተ በቂ ምላሽ አይሰጣችሁም። አስተውላችሁ ከሆነ ገንዘብ ወደ ኪሳችን ስንመጣ ምን አድርግ እንዳጠፋ ነው እንኳን አናውቅም። ምናልባት በ3 ቀን በ4 ቀን ወይም ደግሞ በሳምንት ውስጥ ያ ገንዘብ አልቋል። ከዚህ ሁሉ ነገር ግን የምናስታውሳቸው ቤዚክ የተባሉ ነገሮችን ብቻ ነው። ሌላው በምን ምክንያት እንደጠፋ የምናውቀውና የምናስታውሰው ነገር የለም።
ሱቅ ሄደን ስንት እንዳወጣን አናቅም። የሳምንት በጀት የለንም። ሁሉም ነገር ከቁጥጥራችን ውጭ ነው። ገንዘብ ስላለን ብቻ ዝም ብሎ ማውጣት እዛው ድህነት ውስጥ እንድንቀር የሚያደርግ መጥፎ ልማድ ነው። እስኪ ያስቡት፣ ወጪና ገቢያችሁን ማስላት ከከበዳችሁ ድህነት ላይ ረጅም ጊዜ መቆየት እንዴት አይከብዳችሁም? ሌላው ደግሞ ከአቅማችሁ በላይ የሆኑ ነገሮችን መግዛት። ያ ማለት ተበድራችሁ በብድር አማካኝነት መግዛት ማለት ነው። ይሄኛው ፈጽሞ ወደ ድህነት እያሽቆለቆላችሁ እየሄዳችሁ ነው ማለት ነው። ብድር በፈቃደኝነት እንደመታሰር ነው። ብድር ዘመናዊ ባርነት ነው። ሌላው በዚህ ዘመን አንድ የገቢ ምንጭ ብቻ ይዞ መቀመጥ በቂ አይደለም። ምናልባት የመጀመሪያው ስራ እያደከማችሁ ሊሆን ይችላል። ነገር ግን የእናንተ ጣልቃ ገብነት የማያስፈልገው ስራ ሊኖራችሁ ይችላል። ራሱ ገንዘባችሁ ለእናንተ የሚሰራበት መንገድ ማለት ነው። ሀብት የሚገነባው ጊዜን በመሸጥ ወይም ደግሞ በማከራየት ሳይሆን ገንዘብን ወደ ስራ በማሰማራት ነው። ብዙ ሰዎች የሚሸወዱት የገንዘብ ምንጭ ስራ ሰርቶ ተቀጥሮ ገንዘብ ማምጣት ብቻ ነው የሚመስላቸው። ሀብታም ማለት ጊዜውን መልሶ ያገኘ፣ ጊዜውን መልሶ የራሱ ያደረገ ሰው ነው። ብዙዎቻችሁ ግን ጊዜያችሁን አሳልፋችሁ ሰጣችኋል። ጊዜያችሁን አከራይታችኋል። በእናንተ በተከራየ ጊዜ ውስጥ ብዙ ድርጅቶች በእናንተ እየተለወጡና እነሱ የእናንተን ጊዜ ወስደው ፍሪደማቸውን እያገኙ ነው። ፋይናንሻሊም ጊዜያችሁንም እየወሰዱ ነው። የምናወራው መኪና ወይም ደግሞ ቤት ስለመግዛት አይደለም። እስኪ አስቡት፣ ከቤተሰቦቻችሁ አንድ ሰው ቢታመም ዝም ብላችሁ እንዲሁ በቀላሉ መስጠት ወይ ደግሞ ማሳከም የምትችሉበት ጊዜ ላይ ናችሁ ወይ? እሺ ሌላውን ተዉትና ማታውቁትን ሰው ለመርዳት ብትፈልጉ መርዳት ትችላላችሁ ወይ? እሺ ነገ ስራ ብታቆሙ ከዛ በኋላ እስከ ስንት ቀን ስራ አቁማችሁ ትቆያላችሁ? አያችሁ፣ የሀብታም ሰው የገቢ ምንጩ ንብረቱ ሲሆን የድሃ ደግሞ ደሞዙ ነው። ለዛ ነው ሀብታም መሆን ማለት መኪና፣ ቤት ወይም ደግሞ ሌሎች ንብረቶች ስለመግዛት ብቻ ሳይሆን ፋይናንሻሊ ፍሪደም ስለመሆን ነው። እውነተኛ የሀብት ምንጭ አእምሮ ወይም ደግሞ አስተሳሰብ ነው። ስለዚህ አእምሮህና አስተሳሰብህን በደንብ ነው። ጊዜ አንጻራዊ ነው። አንዳንድ ሰው ረጅም ዓመት ኖሮ ምንም ነገር ላያደርግበት ይችላል። አንዳንድ ሰው ደግሞ አጭር ጊዜ ኖሮ ብዙ ነገሮችን ያከናውናል። በዚህ ዓለም ላይ በጣም የምትፈልጉት ስኬት ካለ በጣም ከባድ የሆነ ላብ ሊያልባችሁ ይገባል። መልፋት መጣር አለባችሁ። ጠንክሮ ያልሰራ ሰው ከፍታው ላይ አይወጣም። ህልምህ የሚጠይቀው ሙሉ አቅምን ከሆነ ሙሉ አቅምን ትሰጠዋለህ። ማምለጥ የለም፣ መቀለድ የለም። ሁላችንም ህልም አለን፣ ጥልቅ መሻት አለን። ሁላችንም ትልቅ ቦታ ላይ መድረስ እንፈልጋለን። እሱን ለማግኘት ጠንክሮ መስራትና የገንዘብ አጠቃቀማችንን በደንብ ማሰብ፣ በደንብ ማስተዋል አስፈላጊ ነው። ሰዎች እንዲሁ ሊፈልጉ ወይም ደግሞ ሊወዱ አይችሉም። አንተን ለመወደድ ወይም ደግሞ አንተን ለመፈለግ ምክንያት ይፈልጋሉ። ስላዳመጣችሁኝ አመሰግናለሁ። ቻው።